ተጎጂዎችን በዘላቂነት ለማቋቋም መላው የሀገራችን ህዝቦች የድርሻቸውን እንዲወጡ ጥሪ ቀረበ። የኢትዮጵያ የሃይማኖት ተቋማት ጉባኤ ተጎጂዎችን በዘላቂነት ለማቋቋም መላው የሀገራችን ህዝቦች የድርሻቸውን ሊወጡ እንደሚገባ ጥሪውን አቀረበ። ጉባኤው በአርባ ምንጭ ከተማ በመገኘት በችግር ውስጥ ለሚገኙ ወገኖች መቋቋሚያ የሚሆን የ2 ሚሊዮን ብር የገንዘብ ድጋፍ ያደረገ ሲሆን ተጎጂዎችን በየጊዜው እርዳታ ብቻ ሳይሆን በዘላቂነት መልሶ ለማቋቋም የመላው ኢትዮጵያውያን ተሳትፎና ርብርብ አስፈላጊ መሆኑን ገልጿል። በዚህ የድጋፍ መርሃ ግብር የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል አቡነ ብርሃነ ኢየሱስና የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ በመገኘት የተጎዱ ወገኖችን አጽናንተዋል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ካርዲናል አቡነ ብርሃነ ኢየሱስ እንደተናገሩት ከዚህ ቀደም ለተጎጂዎች የሚውል ከ16 ሚሊዮን ብር በላይ የገንዘብና የቁሳቁስ ድጋፍ ቤተ ክርስቲያኗ ማድረጓን አስታውሰዋል። በየጊዜው የሰው ሕይወት የሚያጠፋውን አደጋ በዘላቂነት ለማስቆም መንግስት በጥናት የተደገፉ ስራዎች እንዲሰራም ጠይቀዋል። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የሃይማኖት ተቋማት ጉባኤ ላደረገው ድጋፍ አመስግነው አጋርነታቸው እንዲቀጥል ጠይቀዋል። የዞኑ አስተዳዳሪ በመጨረሻም ባስተላለፉት መልእክት በጋራ በመቆም የወገኖቻችንን ሸክም ማቅለል እንደሚገባም ተናግረዋል። መረጃው የሶዶ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።